ብዙ ሰዎች የኛን ስራ በቱሪዝም ለመለካት ይሞክራሉ። እንደዚህ መሳሳት ጥሩ አይደለም። ፖሊሲዎቻችን ስትራቴጂዎቻችን በደንብ ማየት ጠቃሚ ነው። የኛም ቢቀር ግን ዛሬ የዓለም ባንክና የአይኤምኤፍ ዓመታዊ ስብሰባ ዋሽንግተን ላይ ያደረገ ነው ያለው እና የዚህን ዓመት እድገት ፕሮጀክሽን አውጥቷል። በአፍሪካ ውስጥ ቁጥር 1 ከፍተኛ እድገት ያላት ሀገር ኢትዮጵያ ናት። ከፍተኛ ቁጥር 1 በምን መጣ ሲባል በቱሪዝም በሰራነው ስራ፣ በግብርና በሰራነው ስራ፣ በኢነርጂ በሰራነው ስራ፣ በቴክኖሎጂ በሰራነው ስራ፣ በማይኒንግ በሰራነው ስራ በድምር ውጤት ነው ይሄ ነገር የመጣው። አፍሪካ በእነሱ ግምት ከ9% በላይ እድገት የምታረጋግጥ ብቸኛው ሀገር ኢትዮጵያ ናት። እኛ ከዚያም በላይ እንጠብቃለን፣ ሲደርስ የምናየው ይሆናል። ይህ ግን የመጣው ግልጥ ያለ ስትራቴጂ ኖሮን የት ጋር ምን እንደምናደርግ አውቀን እንዴት ፎሎ እንደምናደርግ ገብቶን በትጋት መስራት ስለቻል ኢትዮጵያ የምትሰራው በአባቶቻችን ደም ብቻ ሳይሆን በእኛም ላብ እንደሆነ ስለምናምን አባቶቻችን በደም ሀገር ሰርተው አቆይተዋል። እኛ ደግሞ በላባችን ኢትዮጵያ መገንባት እንችላለን። ከዚህ ውጭ ያለው አማራጭና አካሄድ ብዛም አዋጭ አይደለም። እንግዲህ ከአባቶቻችን ሲያስፈልግ ተዋክቶ ነፃነትን መጠበቅ ተምረን እኛም በተግባር አሳይተናል። ከአባቶቻችን በብዛት ያላየነው ደግሞ በላብ በደም በፖሊሲ በድካም ሀገር ሊገነባ ደግሞ እንደሚችል የነበረው ውስንነት ማካካስ ተችሏል። ሲደመር የኢትዮጵያ ብልጽግና ዓለም አፍሪካ በሚያምነው ልክ እየተረጋገጠ ይገኛል። ይህንን ስራ አጠናክሮ መቀጠል ያስፈልጋል። መሯትም አያስፈልግም፣ ለበለጠ ውጤት መትጋት እንጂ የእርካታ መንፈስ አያስፈልግም። ደግሞ ለማራከስ እንደሚሞከረው እንዳልሆነ ከእቅዳችን አንፃር በጣም አርኪ ስራ ይሰራል። ህልማችን የምንኖር ህልማችንን ገና የምንዘረጋ ለልጆቻችን የምናሸጋግር አስተማማኝ መሰረት ላይ ያለን ደግሞ በመሆኑ የበለጠ ኩራት፣ የበለጠ ተስፋ፣ የበለጠ መተማመን ይሰጠናል እና እንደዚህ ያለው ስራ ኢትዮጵያውያን ልባቸውን አእምሯቸውን ሰብስበው በቀና መንገድ ወደፊት ለመራመድ በጋራ መቆም እንዳለባቸው በተደጋጋሚ እንደምናገረው ዛሬ መልእክቴ ይሄው ነው።